እስቲ በትኩረት ተከታተሉ። ይህ የጠለፋ ሚስጥር አይደለም፣ ይልቁንም በስግብግብነት በስጋ ዘመዶች የተሰረቀ ፍቅር እንጂ። ልጆችን ያስቆጣ ከእንደገና የተከለሰ የኑዛዜ ውጤት። ለ3 ዓመት ተንከባከበችው፣ $2.5 ሚሊዮን ተናዘዘላት። ገንዘብ ሲመጣ እስከ መፈጠሩ የረሱት ቤተሰቡና ዘመድ አዝማድ ፍቅረኛው እጅ ላይ እንዳይገባ እርግጠኛ የሆኑበት እውነተኛ የወንጀል ታሪክ። ታሪኩ የሚጀምረው በአንድ ጸጥ ባለ ምሽት ማፕል ሁድ ቨርጂኒያ ነው። በአንድ ቤት የተገጠመ የደህንነት ካሜራ በጓሮ በረንዳ ላይ ጠቁሟል። የሚያሳየውም ዊልቸር ላይ የተቀመጠ አንድ አዛውንትና እሱን የምትንከባከበው እንድትንከባከበውም የተቀጠረችለት ሴት ነው። አንዱ ለአንዱ ያሳዩትም ስሜት ለ30 ሰከንድ ብቻ ነው የቆየው። ይህም ለማያ ለስለስ ያለና እውነተኛ ብቻ አልነበረም። ለመጨረሻ ጊዜ በህይወት የታየችበት በካሜራም የተቀረጸችበት ቅጽበት ነበር። ከ11 ቀን በኋላ በድኗ ሲገኝ ታንቆ በዚፕ ተዘግቶበት በአንድ ለብዙ ጊዜ በተተወ መጋዘን ውስጥ ተጥላ ነበር። ድርጊቱም የታቀደ የተከፈለበት የተፈጸመውም ገዳይ ብላ ባላሰበችው ራቅ ብሎ ያለ ቤተሰብ ነበር። ማያ ለምን እንደተወገደች ለመረዳት እሷ ያፈቀረችውን ቤተሰቡም ከሱ ደስታ በላይ ውርስን ያስበለጡበትን መረዳት ይኖርባቸዋል። ይህ ግለሰብ በህይወቱ የተሳካለት የሚባል ሰው ነው። በሀብት ንብረትና በዘመዶች የታደለ እድለኛ ነበር። በአንድ ቀን ያውም እሱ ሊያስታውሳት በማይፈልግባት ቀን መኪና በሚያሽከረክርበት ጊዜ በከፍተኛ ፍጥነት ከሚያሽከረክር ከባድ መኪና በመጋጨቱ ይተርፋል። ነገር ግን ወገቡ ላይ አከርካሪው ይሰበራል። ህይወቱም በዚች ቀን ለአንዴና ለመጨረሻ ጊዜ ይቀየራል። በመጀመሪያ ቤተሰቦቹ በተለይ 2 ልጆቹ ደጋግመው ይጎበኙት ነበር። ስልክም ደውለው ያጽናኑት ነበር። ከወር በኋላ ግን ግንኙነቶች ይቀንሳሉ። ቀጥሎም ሙሉ በሙሉ በሚባል ደረጃ ማግኘታቸውን ያቆማል። አባት ቶምም ዝምታውን አንድ ብሎ በቀናቶች መቁጠር ይጀምራል። ከዚያም ሳምንት ይባስ ብሎ በዓላትን ጨምሮ ብቻውን ማሳለፍ ይጀምራል። የ54 ዓመቱ ልጁ በዓመት አንዴ ይጎበኘዋል። የ51 ዓመት ሴት ልጁ አንዴ እንዲሁ ስታደርግ የ29 ዓመት የልጅ ልጁ ዓመቱን ሙሉ አንዴ ማያየው። ፖሊስ ካደጋው በኋላ የሰውየው ዳሪ ላይ እንዲህ የሚል አንብበዋል። ለቤተሰቡ ሸክም መሆን ከጀመርኩበት ቀን ጀምሮ እንደ ጉም ተነዋል የሚል ቼክ በመጽፍበት ጊዜ ብቻ ነው ትውስ የምላቸው ብሎ ማክሏል። በ2021 ሰውየው አንድ የጤና ተቋምን ያነጋግራል። በሰዓቱ በስራዋ ጎበዝ የምትባለውንም ይልኩለታል። የ32 ዓመቷ ማያ በዚያው ቀን ትደርስለታለች። ማያ አሜሪካዊት የሆነች ኮሌጅ የገባች እናቷ በካንሰር በጠና በመታመሟ ምክንያት ግን ትምህርቷን አቋርጣ እናቷን ሙሉ ሰዓቷን የተንከባከበቻት ነገር ግን ከ6 ወር በኋላ እናቷን ያጣች ናት። ማያም ከእናቷ ህልፈት በኋላ ወደ ኮሌጅ አልተመለሰችም። ይልቁንም ሌሎች ሰዎችን መርዳት ትጀምራለች። በመጀመሪያው ቀን ሰውየውን ያገኘችው በዊልቸር ላይ በዝምታ ተቀምጦ ነበር። በመስታወቱ አሻግሮ ውጭውን ይመለከታል። ማያም ከጤና ጋር አያይዛ ጥያቄዋን አልጀመረችም። የጠየቀችውም አንድ ቀላል ጥያቄ ነበር። ሚስተር ቶም የሚወዱት ምግብ ምንድነው ብላ። ምን እንደሚፈልግ ሰዎች ከጠየቁት ብዙ ጊዜ ስለሆነ እየተገረመ እየተደሰተም የሚወደው ምግብ ይነግራታል። ባለቤቱ ስትሰራው ያስደስታት የነበረውን። በ2 ቀን ማያ አስፈላጊ የሚባሉ ግብአቶችን ይዛ ትመጣለች። አብረውም ሲመገቡ ሚስተር ቶም ያነባል። ዊልቸሩንም ማስተካከላም ውጭውን ይዛው ትወጣለች። ለመጀመሪያም ጊዜ አደጋው ከተከሰተ በኋላ እንደገና ሰብአዊነት ይሰማዋል። በሚቀጥሉት ዓመታቶች ማያ ስራው ከሚጠብቅባት በላይ ትሄዳለች። እሱ የሚፈልገውን ሁሉ ታጠናለች። በተለይ እሱ የመጽሐፍ ወዳጅ ስለነበር በየቀኑ ከሰዓት በኋላ ታነብለት ነበር። ፓርኮች ትወስደዋለች፣ ሆቴሎችም ታዝናናው ነበር። ሰዎች እሱን እንጂ ዊልቸሩን የማይመለከቱበት ቦታ መውሰድ ማዘውተርን ትያያዛለች። ሚስተር ቶምም እንደገና መሳቅ ይጀምራል፣ መኖርም ይጀምራል። በአንድ ቀን ግን ሚስተር ቶም ለምንድነው ጊዜሽን ሁሉ ነገሩ በተሰበረ ሰው ላይ የምታጠፊው ብሎ ይጠይቃታል። አንተ አልተሰበርክም፣ አሁንም ቢሆን እዚህ እንዳለ ሊያስታውስ የሚችል ሰው እየጠበቅ ስለሆነ ነው ትለዋለች። በዚህ ጊዜ ነበር ማፍቀሬን የተረዳሁት ይላል። አውጥቼ ያልተናገርኩም እሷ ገና 33 ዓመቷ ነው ብዬ ማስቤያለሁ ይላል። በ2023 ግን ማያ ሚስተር ቶም እንዴት እንደሚመለከታት ማስተዋል ትጀምራለች። እሷን እንደሱ እየተሰማት እንደሆነም ታስባለች። በመስከረም 2023 ግን ሚስተር ቶም እውነቱን ይነግራታል። አፈቅርሻለሁም ይላታል። ምክንያቱም ደግሞ ስለምትንከባከብኝ ሳይሆን በማንነትሽ የተነሳ ይላታል። በዚህ ዕለት ማያ ምንም ሳትል ታድራለች። በንጋታው በጠዋት ከዊልቸሩ በፊት በማጎንበስ 78 በመሆን ችግር የለም፣ ማንም ሰው ምንም ቢል አያገባኝም፣ እኔ መወድሃለሁ ትለዋለች። ከዚያን ቀን በኋላ ጓደኛሞች ይሆናሉ፣ በሚስጥርም ይይዙታል። ምክንያቱም የሱ ቤተሰቦች በምንም ታምር ቢሆን እንደማይቀበሉት ያውቃሉ።
በ2024 ወንድ ልጁ ከዓመት በኋላ አባቱን ይጎበኛል። የስልክ መልእክቱ እንደሚያሳየው ከሳምንት በፊት የግል ሂሳብ ባለሙያውን አነጋግሮ ነበር። የተነጋገሩትም ስለ ቅድሚያ ውርስ የሚገኝበት መንገድ ነበር። ልጅ እቤት ሲመጣ ለአባቱ ሳይናገር ነበር። እቤት በሚገባበት ጊዜ ግን እየተመለከተውን ማመን ያቅተዋል። አባቱና ተንከባካቢው እጅ ለእጅ ተያይዘው ይስቁም። እንደ ታካሚና ተንከባካቢ ሳይሆን እንደ ፍቅረኛሞች መሆን ነበር። ልጅ በጣም ይናደዳል። ማያንም ገንዘብ ፈልጋ አጋጣሚውን እየተጠቀመች ነው በማለት ይቆጣታል። በዚህ ጊዜ ነበር ሚስተር ቶም ብቻዬን በነበርኩበት ጊዜ የት ነበርክ የሚለው። ማያ ብቻ ናት ስትንከባከበኝ የነበረችው በማለት ልጁን ይናገራል። ይጨውበታልም። ልጁ በዛው ምሽት ለእህቱ ይደውልና አስቸኳይ በሚል በጉዳዩ ይነጋገራሉ። በንጋታውም አባታቸው ጋር በመሄድ ማያ እያደረገችው ያለው ነገር ትክክል አይደለም፣ መባረር አለባትም ይላሉ። አባታቸው ግን ከቤቱ ለቀው እንዲወጡ ይነግራቸዋል። ይወጣሉ። ነገር ግን ጉዳዩን አይተውትም። ከዚህም በኋላ ሚስተር ቶም ጠበቃውን በመጥራት ኑዛዜውን ይከልሳል። ለወንድ ልጁ ከነበረው 1.5 ሚሊዮን ዶላር ወደ 200,000 ዶላር፣ ለሴት ልጁም ከነበረው 1.5 ሚሊዮን ዶላር ወደ 200,000 ዶላር፣ ለልጅ ልጁም ወደ 100,000 ዶላር እንዲቀነስ ያደርጋል። ፍቅረኛው ለሆነችው ለማያም 2.5 ሚሊዮን ዶላር በሚል ይወስናል። ከዚህም በላይ ቤትና የተቀረው ሀብት በሙሉ ለማያ እንዲሰጥ በሚል ይወሰናል። ይህም ኑዛዜ የታሰረው ማንኛውም ሰው ማያ ላይ ጥቃት የሚያደርስ ከሆነ ምንም አይነት ድርሻ የለውም በሚል ነው። ከነሱ ተወስዶም ለእርዳታ ይሰጥ ይላል። እዚህ ጋር አባት የማያውቀው ነገር ቢኖር የጠበቃው ምክትል የልጁ የረጅም ጊዜ ጓደኛ መሆኑን ነበር። በዚህም ምክንያት ቤተሰቡ ያውቃል፣ ይደነግጣልም። አንድ ቀንም ሶስቱም በመሰባሰብ በጉዳዩ ላይ ይመክራሉ። ማያ ከአባታችን ቀድማ ከሞተች ብቻ ነው ብሩ ተመልሶ እኛ እጅ የሚገባው በሚል ይስማማሉ። ለዚህም በ50,000 ዶላር ሁለት ሰዎችን በመቅጠር ማያን ማስወገድ። ማርች 19 2024 ሚስተር ቶም ቀለበት በመግዛት ታገቢኛለሽ ሊላት ያስባል። በዚያው ቀን ከሰዓት ሲሲቲቪ ካሜራ መሳሳማቸውን ያሳያል። ከምሽቱ 1 ሰዓት አካባቢ ማያ ቤቱን ለቃ ትሄዳለች። ከምሽቱ 2 ሰዓት አካባቢም ማያ በሁለት ሰዎች በጉልበት ትወሰዳለች። በመጨረሻም ከምሽቱ 3 ሰዓት አካባቢ ማያ አንድ መጋዘን ውስጥ ትገደላለች። ይህም ሁሉ በምርመራ የተገኘ ነው። የስልክ ጥሪዎች፣ የገንዘብ ወጪዎች፣ መልእክት ልውውጦች፣ ዲኤንኤ፣ የመኪና ክራይ። 5ቱም ተጠርጣሪዎች ተይዘው ጉዳያቸው በፍርድ ቤት እየታየ ነው።